ሮዛ ተዋረደች። ዴብ ሴራዋን ሁሉ አወቀባት። በተለይ ባንቴኑና ሔዋንን አንድ ላይ በማድረግ እንዲሁም ሰክረው እንዲጠጡና በደንብ አድርገው ሌላ ነገር ውስጥ እንዲገቡ ያደረገችውንም ደረሰበት። ባንቴኑና ሔዋን በጣም ደንግጠው ለዴብ ቆይ ግን እንድታደርገን ብንነግረው ይሻላል እያሉ እያሰቡ ሔዋንም ለመናገር በጣም ብዙ ጊዜ ትፈልግና ነገር ግን ደግሞ አውታ መናገሩ በጣም ከብዷት ነበረ። ባንቴኑም እንደዛው ግዴታ ዴብ መስማት አለበት፣ ከኛ መስማት አለበት። ከሌላ ሰው ሰምቶ ነገ ጧት ሌላ ችግር ከሚፈጠር አሁን ላይ በራሳችን ቢሰማና ከዛም ውሳኔውን ብናይ ይሻላል በማለት ዴብን ለመናገር ግን በፍጹም አልደፈሩም። ሮዛም በማስፈራራት ገንዘቡን ካልሰጣችሁኝ ሁሉንም ነገር ለዴብ ነግረዋለሁ፣ ፎቶውንም እልከዋለሁ እያለች ሔዋንንም ሆነ ባንቴኑን ታስፈራራለች። ነገሩም እንዳሰቡት ስላልሆነና እንዲሁም በጣም ስለከበዳቸው ባንቴኑም ሆነ ሔዋን ለዴብ በፍጹም ይሄን ነገር መናገር አልቻሉም። ሮዛም እያስፈራራቻቸው ያለ እናም ብሩን ስጡኝ ያለያ ግን ፎቶውን እንዳለ እልክለታለሁ በቴሌግራም እያለች አሁንም ማስፈራራቱን ጀምራለች። ሔዋንና እንዲሁም ባንቴኑ አሁን ላይ ለሮዛ ብሩን ለመስጠት ወስነዋል። እናም ቆይ ግን ብሩን እሰጥሻለሁ ግን ደግሞ በምን አንቺን አምንሻለሁ ፎቶውን ብታስቀምጭስ በማለት ጠይቃታለች። ሮዛም ብቻ አንቺ ብሩን ስጭኝ እንጂ አንድም ፎቶ አላስቀርብሽም፣ ሁሉንም ነገር አጠፋለሁ፣ እኔ የምፈልገው ብር ነው በማለት ትመልስላታለች። ሔዋንና ሮዛ በብር እየተደራደሩ ያለም ዴብ ውጭ ላይ ሆኖ እየሰማ ነበረ። እናም ቆይ ግን ስለምን ብር ነው የምታወሩት? ስለምን መደራደር ነው? ቆይ አንቺስ የምን ብር ነው የሚሰጫት ብሎም ይላታል። ሮዛም በጣም ትደነግጥና አይ በቃ እሱ ሌላ ጉዳይ ነው ወይም ደግሞ የሚረዱ ምስኪኖች ስላሉ ለነሱ ነው ብላ ሔዋንም ታለባብሳለች። ዴብም ወደ ውስጥ ይድላታል። ሮዛም በጣም ደስ ይላትና በተለይ ደግሞ ዴብ ነገ ዛሬ እናቴን አስወጥቶ ጎዳና ጣላት እያለች የምታስበው ነገር ግን ሮዛ ብሩን ከሰጠቻትኝ ኮንዶሚኒየም ቤት ለእናቷ ለመግዛት ወስና ለእናቷም ደውላ ብሩን ልታገኝ እንደሆነና እንዲሁም ደግሞ ኮንዶሚኒየም ቤት ልትገዛ እንደሆነም ደላሎችን እንዳናገረቻቸው ለእናቷ ትነግራታለች። የሮዛ እናትም በጣም ደስ ይላትና ልጄ አንቺ እኮ ጎበዝ ነሽ፣ እተማመንብሻለሁ፣ ግን ደግሞ ብሩን ከተቀበልሽ በኋላ ፎቶውን ምን ልታረጊ ወሰንሽ ብላም ትጠይቃታለች። ሮዛም ደግሞ ባንቴኑ ፎቶውን ካላጠፈውት ያጠፋኛል፣ ይህ ግዴታ ነው፣ ብሬን ካገኘው በኋላ እንዳለ መረጃውን አጠፈዋለሁ፣ ካላጠፈውት ግን ባንቴኑ ህይወቴን ነው የሚያጠፋኝ በማለት ለእናቷ ትመልስላታለች። የሮዛ እናትም ልጄ ጥንቃቄ አድርጊ፣ ለማንኛውም አይዞሽ፣ ፈጣሪ ከአንቺ ጋር ይሁን በማለት ስልኩን ትዘጋለች። ሮዛም በፍጹም እማዬ ምንም ነገር አልሆንም፣ አሁን ላይ ቤቴን ገዝቼ ከዛም በኋላ የምፈልግ ቦታ ላይ መቀመጥ ትችላለች በማለት እናቷን ትነግራታለች። የሮዛ እናትም አሁን ጎዳና ወድቄ ወደኩኝ እያለችም እያለ ነገር ግን አሁን ላይ ደግሞ ቤት ሊገዛላት ስለሆነም በጣምም ደስ ብሏታል። የሮዛንም ስልክ ባንቴኑ በመደበቅና እንዲሁም ደግሞ ፋይሎችን በማየት ወይንም የባንቴኑና የሔዋንን የተኙበት ወይም ደግሞ ተኝተው የሚያሳይ ቪዲዮ ያለ ማጥፋት የሮዛን ስልክ ሰርቆም ይወስደዋል። ባንቴኑም ግን ደግሞ በፍጹም ፎቶውንም ሆነ እንዲሁም ቪዲዮን ሊያገኘው አልቻለም ነበረ። እናም በቃ ደስ በሚል ሁኔታ የሮዛ ስልክ ጠፍተዋል። እናም ይሄ ለእኛ ሳይጠቅምን አይቀርም ብላ ሔዋንም ትላለች። የሚገርምሽ ነገር የሮዛ ስልክ እኔ ጋ ነው ብሎም ይላታል። ነገር ግን ደግሞ ፋይሎችን በሌላ ስልክ አድርጋቸው ከሆነስ ብሎ ሲልም ሮዛ ተደብቃ እያዳመጠች ነበርና አዎ በሌላ ፋይል ነው ያለው በማለት ለባንቴኑ ትመልስለትና ባንቴኑ ጋር ትመጣና ለሌላ ጊዜ ስልኬን እንዳትወስድ በማለት ስልኩን መንጥቃ ከእጁ ላይ ትወስደዋለች። እናም ስለዚህ ይኸውላችሁ ብልጥ ይጫወታለሁ ብትሉ አሁኑኑ ለዴብ እልከዋለሁ በማለት ብሩ ስላልተላከላትኝ ሮዛም በቴሌግራም
ፎቶውን ትልካለች፣ እንዲሁም ቪዲዮን ላከችው። እናም ዴብ በጣም ተናደደ፣ ሁሉንም ነገር አወቀ። ቆይ ግን ይሄን ያክል ለምን? ቆይ ባንቴኑ ስንቴ ነው የሚክደኝ? ማለት በተለይ ባንቴኑ ላይ በጣም ይናገረዋል። ሔዋንም መጀመሪያ ባንቴኑን እባክህን አንተ ሂድ፣ በቃ ከዚህ ቤት መውጣት አለብህ። ምክንያቱም ደግሞ አንተ ከዚህ በፊትም ኬዝ ስላላችሁ፣ ስለዚህ ሊጎዳህ ይችላል። እኔም ግን ምንም አያረገኝም፣ ግን እባክህን ሂድ ብላ ብትለምነውም በፍጹም ደግሞ ይሄን ነገር ዴብ ለአንቺ ጥዬሽ አልሄድም። ይኸውልሽ ዴብ ምንም ነገር ሊያደርግ ይችላል፣ ግን ምን የሚያደርግ ለዚች ሮዛ ተብዬዋ አንቺን ጥዬ በፍጹም አልሄድም በማለት ባንቴኑም እምቢ ይላታል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰብናችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ደግሞ ወዳችሁ ፈቅዳችሁን ስለምትከታተሉኝ ከልብ አመሰግናለሁ። ውድ ቤተሰቦቼ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉ እናመሰግናለን። ቀጥታ ወደ ቪዲዮ። ሮዛ ባንቴኑን እያንገራገረችና እንዲሁም ካሁን በኋላ ከእኔ እጅ ላይ በፍጹም መውጣት አትችልም እያለች ፎቶውን ለዳዊት ከላኩለትኝ ችግር ነው የሚፈጠረው። አንተን ቆይ ግን ምን እንደሚያደርግ ታውቃለህ ወይ? ከዚህም በፊት ብዙ ነገር አድርገው አልፈዋል። አሁን ላይ ግን በፍጹም ሊታገስ አይችልም እያለች ሮዛ ማስፈራራቱን ቀጥላለች። ዴብም ሁሉን ነገር ስላወቀና እንዲሁም ደግሞ ሮዛ ተንኮለኛና ሆን ብላ ወይም ደግሞ እዚህ ጋር ሔዋንን ስለምትጠላትና እንዲሁም በሔዋንና ዴብ አንድ ላይ ሲሆኑ ደስ እንደማይላት ስለሚያውቅ፣ ስለዚህ ይሄን ነገር ደግሞ የራሷ ችግር እንደሆነም ተረድቷል። ባንቴኑና ሔዋን አንድ ላይ ባደሩበት ጊዜ ምንም ነገር እንዳልተፈጠረና ነገር ግን ደግሞ ይሄም ሁለቱም ደግሞ ሴራ እንደሆነም አወቀ። ባንቴኑን መጠጥ ቤት በመሄድ ወይም ደግሞ ሮዛ ከዴብ ጋር ዴብና ሔዋን አንድ ላይ ቤት የተነሱትን ፎቶ በማሳየት በማናደድ መጠጥ ቤት ሄዶ ራሱን ስቶም እንዲጠጣ በማድረግና እንዲሁም ደግሞ ሔዋን መኝታ ቤት እያለች ዴብ ሳይደውልላትኝ የወደፊት ልጃችን እንዴት ነው የምናሳድገው፣ እንዴትስ ነው መያዝ ያለብን ብሎም ሲያወራትኝ ወይም ደግሞ ሳያወራት ስልክ ሳይደውል እሷ ራሷ እያስመሰለችና እንደዛም ብላ እየደወለች እያለ ሔዋን ይህን ስትሰማ ምንም ነገር መቆጣጠር አልቻለችም ነበረ። ዴብን ስለምታፈቅረውና ስለምትወደው፣ ስለዚህ ደግሞ ከሮዛ ጋር እንደዚህ እንዲኖር አትፈልግም ነበር። በዚህ ምክንያት